እንዴ አይደል ዛሬ ቆይ እንዴት ነው ግቢ ሳልሽ ገባሽ? ይቅርታ ዶክተር ማስፈቀድ ነበረብኝ። ኧረ ችግር የለውም ማለት ያው ነገሩ ለውጥሽ ገርሞኝ ነው። ምን የሚያስገርም ነገር አለው? በፊት እኮ ስላልተግባባን ነበር። አሁን ደግሞ ብዙ ነገሮችን አውርተን ተግባብተናል። ያው እንደራሴ ማለት ነው። ማለቴ አንተን ለመጥራትና ለመግባት አላፈርኩም ብዬ ነው። ገብቶኛል አይደል? እኔም ነፃነት ነው የምፈልገው። እሺ እና ምን አዲስ ነገር አለ? እኔ ጋር ምን ይኖራል ብለሽ ነው? ይልቅ አንቺ ጋር የተፈጠረ አዲስ ነገር አለ? እኔ ጋር አዲስ ነገር ያው ከዴቭ ጋር ተስፋ አለን መሰለኝ። ዛሬ እየጠርተውኝ ቤት ሄጄ ነበር። ሰምቻለሁ አይደል? ማን ነገረ? ሩት። የማን ስልክ ነው? ማይ ላቭ። የዴቭ ስልክ? የዴቭ ስልክ አንተ መኪና ውስጥ ምን ይሰራል? እርግጠኛ ነሽ አይደል? የሱ ስልክ ነው? አዎ የዴቭ ስልክ ነው። ቆይ ምንድነው? ለምንድነው የሱ ስልክ አንተ መኪና ውስጥ የተገኘው? ዴቭ የት ነው ዶክተር? እኔ እንጃ አይደል? እኔ እንጃ ማለት ምን ማለት ነው? የዴቭ ስልክ ሲጀመር አንተ መኪና ውስጥ ምን ይሰራል? አሬ ቆይ ተረጋጊ። ቆይ እንዴት ተመረጋጋው? ምንም እኮ እየነገርከኝ አይደለም። የዴቭ ስልክ አንተ መኪና ውስጥ ምን ይሰራል? ዶክተር ያልነገርከኝ ነገር አለ አይደል? ዴቭ ምንድነው የሆነው? ያለ ምክንያት ውስጥ ያልፈራም ንገረኝ። ዴቭ ሞቷል? ሆስፒታል ነው ያለው? ቆየት ነው ያለው? ንገረኝ ዶክተር። ሮማን። አቤት እትዬ። ቤቱ እኮ ንጹህ ነው ወይስ የሚሰራ ስራ አጥተሽ ነው? አረ ምን ስራ ጣለው እትዬ? ቤቱ ሙሉ ስራ አይደል እንዴ? ስራ በዛብሽ? አዎ እትዬ፣ እንደ በፊቱ ሄሎ መታ ብታግዘኝ ጥሩ ነው። እኔ ብቻዬን አልቻልኩት። ምን ሰርተሽ ሮማን? አየ ዛሬ ልጅ አሁን ይሄን ቤት ማስተዳደር አቃተሽ? እስቲ አደይን ጠይቂያት። ወታ ካሹ ጋር ልታወራ አይደለም ለመግሮሻ ሰዓት እንኳን የላትም። አቤት። ምን ያስጮሻል? ሩታ ምን ሆነሻል? ሮማን በድጋሚ ከዚህ በኋላ ለፍቅር እንደዚህ አይነት መልስ አትመልሽላት። አንቺ ደግሞ ከመጀመሩ ነው የፍቅር ተቆርቋሪ ሆንሽ። ሮማን እስካሁን ብዙ ነገር ስትናገሪ ዝም ብዬሻለሁ። ካሁን በኋላ ግን እኔንም ፍቅርን የምታከብሪን ይገባል። ክብር? ቆይ የትኛውን ክብር ነው እናንተ? ቆይ መች ሰታችሁኝ የምታውቁትን ክብር? እኔ ግን እሷ እንዳከብራ ትጠብቃላችሁ። ወዴት ልትሄጂ ነው? አዲስ ነገር ፍለጋ ሩታ። ቆይ ሁልጊዜ ስርስራችሁ ስላደለ ናቃችሁ። ችግር የለውም። ይህ እንደውም ለእኔ ጥሩ ትምህርት ነው የሆነኝ። ይልቅ አሹ ሲመጣ እንዳይጨነቅ ይሄን ወረቀት ስጪኝ። ሮማን እባክሽ አትሄጂ። እኔ ለተፈጠረው ነገር ሁሉ ይቅርታ ልጠይቅሽ። ሮማን ያን ሁሉ ችግር አሳልፈሽ ዛሬ ምን ነክቶሽ ነው? አይሆንም ሩታ፣ ከዚህ መሄድ አለብኝ። ይልቅ አረብሽሽ። ከአዲሷ ጓደኛሽ ጋር መልካም ህይወት ይሆንላችሁ። ዶክተር ዩኤል ቤት ድረስ ሄዶ ሩታን ይቅርታ ጠይቃት። ይቅርታ መጠየቅ ብቻም ሳይሆን በሱ ላይ ተስፋ እንዲያታረግና እሱ ሌላ የልቡ ንግስት እንዳለችውም ጭምር ነገራት። ሩታ በጣም የተከፋች ቢሆንም ይቅርታ ሊጠይቃት ቤት ድረስ በመሄዱ እጅግ በጣም ደስተኛ ሆናለች። አደይ ዶክተሩን እንደ ድሮ ከመሽኮርመም ከማፈር ይልቅ ራሷ በራሷ ፍቃድ ያለበት ቦታ ድረስ ሄዳ አናግራው ነበር። ግን ደግሞ የዴቭ ስልክ መኪና ውስጥ በመገኘቱ የተነሳ አለመግባባት ተፈጠረ። ሮማን ሰልችቶኛል፣ ደክሞኛል፣ እኔ ከዚህ ቤት በወጣ የተሻለ ስራ አገኛለሁኝ፣ ግን ደግሞ እናንተ ሳታከብሩኝ እኔ እንዳከብራችሁ ከኔ ማከበርን ለምን ትጠብቃላችሁ ብላ እላፊ ተናግራ ቤቱንም ለቃ ጥላ ወጣለች። የፍቅር እናትም ይሄ ጥጋብ መቅበጥ ነው እንጂ አደይ ከዚህ በፊት ስንት ዋጋ ከፍላ ብቻዋን ስታስተዳድረው የነበረው ቤት ነው። አንቺ ግን ስንት አጋዥ እያለሽ ራሱ ይሄ ቅብጠት ነው፣ የራስሽ ጉዳይ ብላ ዝም ብላታለች። ሮማንም ላሹ ደብዳቤ ጽፋለት ቤቱን ለቃ ወጣለች። ሩታ እንግዲህ ለፍቅር ተቀጥላ ከዚህ በኋላ ፍቅርን በዚህ መልክ አታናግሪያት፣ አክብሪያት ብላት ነበር። ሩታንም አንቺ እኮ ባህሪሽ ተቀይሯል፣ ከፍቅር ጋር ጓደኛ ከሆንሽ ጀምሮ ባህሪሽ መያዣ መጨበጫቷልና ከዚህ በኋላ ግን ሌላ ሰው ማምጣት ትችላላችሁ፣ አልፈልግም ብላ ጥላ ወጣለች። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው ሰራተኛው አደይ ተከታታይ ድራማ እንግዲህ አደይ ይቅርታ ጠይቋት ነበርና ዴቭ ይቅርታ ከጠይቃት በኋላ አብረው በድጋሚ እንደሚሆኑ ተስፋ አድርጋ ነበር። እናም እንግዲህ የፍቅር እናት ዴቭን አታስብ፣ አደይ እናንተን እኔ ያስታርቃችኋለሁ፣ ቤት ውስጥ የሆነች ትንሽ ቀለል ያለች ዝግጅት አዘጋጅተን አደይ ይቅርታ እንዲታደርግልህ እናደርጋለን ብለውት ዴቭም ደስ ብሎት ይሄን ነገር ለማሳካት ጉድ እያለ ባለበት ጊዜ ነበር ድንገት የታገተው። ዴቭ ሲታገት ስልኩ መንገድ ላይ ወድቆ ያገኘችው ኩኩም ስልኩን አንስታ እንግዲህ ዳይመንድን እየተጠባበቀች ነበር የነበረው። ኩኩ በዴቭ መጥፋት ላይ እጇ አይኖርበት ይሆን? እናም እንግዲህ ኩኩም ስልኩን ይዛ ዳይመንድን እየተጠባበቀች ሳለ ሲዘገይባት እስከ ዛሬ ድረስ በራሱ ጊዜ ይመጣ የነበረው ሰው ዛሬ ምን ተገኝቶ ነው
እስካሁን ድረስ የቆየው እያለች እየተጠባበቀች ነበር። እናም እንግዲህ ዳይመንድ በመጣ ጊዜም ስልኩን አሳይተዋለች። ዳይመንድም ከማን ደግሞ በልተሹ ነው ባላት ጊዜ እሷ ሰርቃ እንዳልሆነ ደጋግማ ለማስረዳት ብትሞክርም ዳይመንድ ግን በጭራሽ ሊያምናት አልቻለም። በስተመጨረሻም እንግዲህ ስልኩን ክፍት አድርገን ለምን ከባለቤቱ ጋር አንደራደርም ብለው ስልኩን ክፍት አድርገውት ነበር። አደይም እንግዲህ ስጠብቀው ስለቀረ ወጥቼ ብፈልገው ይሻላል ብላ ከቤት ወጣ ነበር። አደይ የፍቅር እናት ጋር የፍቅር እናትም ዴቭ አሁን ሁሉም ነገር ማስተካከል እንዳለበት እውነቱንም እንዳወቅና ይህን ሁሉ ነገር ደግሞ እንዲበላሽ ያደረገችው እናቱ ስለነበረች አሁን ደግሞ እሷ ወደ ሀገሩ ተመልሳለች እና እናንተን ሊያግዳችሁ የሚችል ነገር የለም አብራችሁ መሆን ትችላላችሁ ብላት በሀሳቧ ተስማምታ ደስ ብሏት ነበር። ቤሪ ግን እንዲህ በቀላሉ አንላቀቅም እያለችው ነው። ዴቭም አሁን ይህ ባንቺ ላይ ያደረሱትን ጉዳት አባቴ ካወቀ ለሁለቱም ከባድ ስለሆነ ማንም በመካከላችን አይገባም ብሏል። ቤሪን ሁለተኛ በአይኔም ላይሽ አልፈልግም በህይወቴ እንዳትገቢ ብሎ አስጠንቅቋታል። እሷም በቀላሉ ከህይወቱ እንደማትወጣ ደጋግማ ነግረዋለች። በሌላ በኩል እንግዲህ የዴቭ እናት ደውላለት በድጋሚ አደይ ጋር እንዳይገናኝ ለማስጠንቀቅ ብትሞክርም ቤሪን በአይኑ ማየትም እንደማይፈልግ ነግሯት እሷንም ደግሞ ማየት ባይፈልግም ግን ደግሞ እናቱ ስለሆነችበት እንጂ ስለ እናቱም ቢሆን ልቡ እንደቆረጠ ተናግሯል ማለት ነው። እናም እንግዲህ በዚህን ጊዜ ዴቭ ከፍቅር እናት ጋር አውርቶ አንቺ ከእናት በላይ ነሽ ለኔና አንቺ ምን ይሁን ትችያለሽ ብሎ ከሷ ጋር ተነጋግረው አደይን ለማስደሰት እየሞከሩ ባለበት ጊዜ ነው ይሄ ነገር የተፈጠረው። ስልክ ደውሎ ከእናቱ ጋር እያወራ ባለበት ጊዜ ድንገት የታገተው። ቤሪም ዴቭን እየፈለገችው ነው። አደይም እንደዛው። ዳይመንድም የሚያውቀው ነገር የለም እና ዴቭን ማን ያገተው ማን ጥላት ነው የተገኘለት ለዴቭ። እንግዲህ በዚህ ሁኔታ ላይ እያሉ ዴቭ ስልኩም አልሰራ ሲል አደይ እየመጣች ሳለ ድንገት መንገድ ላይ ዶክተሩን ስታገኘው ፍቃዱንም ሳትጠይቅ መኪናውን ከፍታ ገብታለች። በዚህን ጊዜ ዶክተርም እንዴ አደይ ብሎ ግራ ተጋብቷል። ምን ነው አሁን እኮ አንተ ማለት እኔ ማለት አንተ ነህ። በጣም ቀርቤያለሁ። የቤተሰብ አካል አንድ አካል ይሆናል። ስለዚህ ፍቃድህን መጠየቅ የሚጠበቅብኝ ስላልመሰለኝ ነው። ይቅርታ አጠፋው እንዴ ብለው ነበር። ዶክተሩም አይ ሁኔታው መድፈርሽ እስከ ዛሬ ድረስ ትሽኮረመም የነበረው ትለመኝ የነበረው በፍቃድሽ መሆኑ ገርሞኝ ነው እንጂ በጣም ደስ ብሎኛል ብሏታል። እሷም ደግሞ በቃ አሁን የልብ ወዳጇ እንደሆነ ነግረዋለች። ዶክተሩም በዚህ ደስተኛ የሆነ ይመስላል። ምን አዲስ ነገር አለ ብሎ በጠየቃት ጊዜ እሷና ዴቭ ሊታረቁ እንደሆነ ስትነግረው አውቃለሁ ብሏት ነበር። ይህም ባላት ጊዜ እንዴት አወቅ እያለችው ነበር። እሱም ያወቀው እንግዲህ ሩታ ነግራው እንደሆነ ተናግሯል። አዎ የፍቅር እናት ሊያስታርቁም ብለው እዛ ነበርን፣ ግን ደግሞ ዴቭ ብደውልለትም ስልኩ አይሰራም፣ ስልኩንም እያነሳ አይደለም፣ ምን እየተፈጠረ እንደሆነ አላቅም ብለው ነበር። ዶክተሩም እንኳን ደስ አለሽ አደይ፣ ስልኩን በተደጋጋሚ ደውይለት ያነሳልሻል ብሏት በድጋሚ ስትደውል ግን ስልኩ ዶክተሩ መኪና ውስጥ ጠርቷል። ይህም የሆነው ምንድነው በባለፈው ምሳ ገብዛቸዋለሁ ብሏት ዳይመንድንና ሩታን እንግዲህ ስራ አለብኝ ብሎ የምሳ ግብዣውን ሰርዞ ስለነበረ በዛ ሁኔታ ላይ ዛሬ አልችልም አንቺና ዳይመንድ ሄዳችሁ ብሏት ነበር። ሩታን በዚህ የተነሳ በጣም አዝና ነበር። እናም እዛው እያለ አደይ ደውላለት ደህና እንዳልሆነች ስትነግረው ተነስቶ ስራውን ወደ አደይ ሲሄድ ለአደይ ሲሆን ሁሉንም ነገር ማድረግ ትችላለህ፣ ምንም የሚገድብ ነገር የለም፣ ለእኔ ሲሆን ግን አትችልም ብለው ነበር። በዚህ ሁኔታ ላይ ሳለም እንግዲህ ዴቭ ዶክተር ዳይመንድ በተደጋጋሚ ይቅርታ እንዲጠይቃትና የሩታን ልብ እንደሰበረው አደይም ማፍቀሩን ትቶ ወደ ሩታ እንዲሆን እየለመነው ነበር። እናም ሻኪራዬን እባክህ ልቧን ሰብረዋል፣ በጣም አሳዝነሃታል፣ እኛ እንዲህ የህይወት አጋራችን ናተናል፣ አንተ በብዙ ሰዎች መወደድ ችለሃል፣ ይህ እኮ መታደል ነው እያለ በተደጋጋሚ እየነገረው ነበር። ግን ደግሞ ዶክተሩም አይ እኔ እሷ ላይ በሌላ መንገድ እሷን ማሰብ አልችልም ብሎት ነበር። ግን ምንም ቢሆን ስላስቀየምካት ማስደሰት ይኖርብሃል፣ ይቅርታ መጠየቅ አለብህ፣ በጣም አዝናለች፣ እያለቀሰች ነው ሄደችው፣ ታክዛለች ብሎት ነበር። ዶክተሩም እሺ ምን ለውጥ ያመጣል ይቅርታ መጠየቄ ለውጥ ያመጣል ብለህ ካሰብክ ችግር የለውም ብለው ተያይዘው ሄደው ነበር ይቅርታ ሊጠይቋት የነበረው። ግን ደግሞ አሹ ወደ ቤት በገባ ጊዜ ሩታን ለመጥራት የፍቅር እናት በር ጥሎ እንዳይገባ አስጠንቅቀውና ለምን እንደመጣ ሩታን ፈልጎ ነው ቢባልም ሩታን እንግዲህ እኛ እንጠራልሃለን ብለው መልሰውታል። ዶክተሩም ከዚህ የበለጠ እዚህ ቦታ ላይ መቆም አልችልም መሄድ አለብኝ ብሎ ተመልሷል። አሹም ስለ ሩታ አንዳንድ ነገሮችን እየነገረው ነበር። ሩታ በጣም እንድትከፋችና አዝና እንደመጣች ስትሄድ ደስተኛ ብትሆንም ስትመለስ ግን
እጅግ በጣም አዝናና ተከፍታ እንደመጣች ነግሮት ነበር። በዚህም የተነሳ እንግዲህ ሩታም ስትወጣ ዶክተሩ ያውና ሄደልሽ ይቅርታ ሊጠይቅሽ መጥቶ ነው ስትባል እጅግ በጣም ደስ ብሏት ነበር። ዶክተሩ ጋር በሄደች ጊዜም ዶክተሩ ይቅርታ ሊጠይቃት የፈለገው ዳይመንድ ተከፍታለች፣ ይቅርታ መጠየቅ አለብህ ብሎ አስገድዶት እንደሆነ ጭምር ነግሯታል። በዚህም እንግዲህ ሩታ ደስተኛ ሆናለች። ግን ደግሞ ይቅርታው የሚጠቅምሽ ከሆነ ዳይመንድም ሲያስገድደኝ ነው እንጂ ያጠፋሁ አልመሰለኝም፣ ምክንያቱም ስራ ቢዚ ስለነበርኩኝ ነው። በዛ ላይ ደግሞ በሌላ ነገር ምንም ተስፋ እንዳታረጊ፣ እኔ ልቤ የሌላ ሰው ነው ብሎ አስረግጦ ነግሯታል። ሩታ እንግዲህ ይህንን ይቅርታ እሷን ሰው ብሎ አክብሮ ለመጠየቅ መሄዱን አክብራ እንግዲህ በጣም ደስተኛ ሆና ወደ ቤቷ ተመልሳለች። ግን ደግሞ በሌላ ነገር ልቧን ተስፋ እንዳሰጠው ነግሯታል። ሩታም የተከፋች ትመስላለች። ሩታ ወደ ቤት ተመልሳለች። ፍቅርና ዴብም በተገናኙ ጊዜ ፍቅር አዴብም ማግባት የለብህም፣ ቤሪም ወደ መጣችበት ትመለስ፣ እኔ አሁንም ቢሆን ለአንተ ጥሩ ስሜት አለኝ፣ እጅግ በጣም አፈቅርሃለሁና እባክህ ብለው ነበር። በዚህን ጊዜ እኔ እኮ የተቀየርሽ መስለሽኝ ነበር፣ አንቺ ግን አልተቀየርሽም በጭራሽ፣ እኔ በዚህ መንገድ አንቺን ላስብሽ አልችልም ወደፊትም ቢሆን፣ እናም ደግሞ አይ ካልሽ ለታለም እነግራታለሁ ብሎ ፍቅርን አስፈራርቷታል። በጥፊም ጭምር መቷታል። እናም ፍቅር በዚህ ተናዳ እሷም ወደ ቤት እየሮጠች ሄዳ ነበር። ቤት ውስጥ እንግዲህ አዴ እንዳለችና አዴ ደግሞ ከአዴ ጋር የፍቅር እናት ልታስታርቃቸው እንደሆነ ስታቅ እንዴት እንደዚህ ታረጊያለሽ? እኔ ልጅ ተቀምጬ ልጄ ምን ያስፈልጋታል? ምን ጎሏታል? ብለሽ አንድም ቀን ስለኔ ተጨንቀሽ አታቂም። ልጅሽ አዴ ናት እንዴ? የሚል እላፊ ቃላቶችንም ተናግራለች። በዚህን ጊዜ እንግዲህ የፍቅር እናት ምን እያልሽ ነው? ስለዚህ ልጅ አታንሽ ብዬሽ የለም ወይ ብላ በጥፊ መታታለች። ፍቅርም በዚህ የተነሳ ደብሯት ክፍሏ ውስጥ በሯን ዘግታ ቁጭ ብላ ነበር። ዳይመንድ እና ኩኩም እንግዲህ ስልኩን ከባለቤቱ ጋር ለመደራደር ክፍት ባረጉት ጊዜ የደወለችው አዴ ነበረች። አዴ ስትደውል ስልኩን አንስቶ ሄሎ ባለ ጊዜ ሴቡ ማይላቢል ስለነበረ ማይላብ ብሎ ስልኩን ሲያነሳው ግን ድምፁ ያዴ ስለነበር ስልኩን ከዘጋ በኋላ እጅግ በጣም ተደናግጧል። ስልኩን ሲያየው የዴብ ስልክ መሆኑን ሲያቅ ኩኩን እንዴት እንደዚህ ታረጊያለሽ ብሎ ሊደበድባት ደርሷል። ኩኩም እኔ ይህን ስልክ አግኝቼው ነው እንጂ ከማንም ኪስ አልወሰድኩም፣ ሌባ አይደለሁም ብላለች። እሱም ሌባ ነሽ ብሏት በዚህ የተነሳ እጅግ በጣም ተጣልተው ስልኩን እቀማል አንጣ አታም አላመጣም ግብ ግብ ተይዘው ነበር። ይህን የተመለከተው ዶክተር እንግዲህ ከሁለታቸውም ስልኩን ተቀብሎ እየተጣሉ ስለነበር ስልኩን ጋር ይቀመጥ ብሎ አስቀምጦታል። ኩኩሻም የሚገባኝን ካልሰጠኝ በጭራሽ አልፋታህም እያለች ነው። ዶክተሩ ግን እናንተ ተስማሙ፣ ስልኩ ከኔ ጋር ይቀመጣል ብሎ ይዞት እንደሄደ ለአዴ ሊያስረዳት ቢሞክርም አዴ እንዴት ይሄ ስልክ አንተ መኪና ውስጥ ተገኘ? እንዴት አንተ ስልክ ይገኛል? አዴብ ምንድነው የሆነው? ታሟል እንዴ? ሆስፒታል ነው እንዴ ያለው? ምን አድርገዋል? ብላ እንግዲህ ዶክተሩ ላይ ጮኻበታለች። በሩንም ከፍታ ወጣ ስለ ዴብ የምታውቀውን ነገር ንገረኝ፣ ምንድነው ከሱ ጋር ያለ ግንኙነት እያለች ነው። ዶክተሩም በድጋሚ ስልኩን በእንደዚህ መልኩ እንዳገኘ እየሰጣት የቀማውም ከነ ዳይመንድ እንደሆነ ነግሯታል። አዴ እሳት ለብሳ እሳት ጎርሳ ወዲን ዳይመንድ ፍለጋ እየሄደች ነው። በሌላ በኩል ኩኩሻ እጅግ በጣም ደብሯታል። ማለት እንግዲህ ከተለያዩ ሴቶች ጋር ስታገኘውም በፍቅር ያሰበችው ትመስላለች። በዛ ላይ ደግሞ ስልኩን ወድቋ አግኝታው አሁንም ሌባነሽ መባሏ ራሱ የበለጠ አስከፍቷታል። በሌላ በኩል እንግዲህ ኩኩሻና ቅምጥል አንድ ላይ ሲገናኙም ይህን ስልክ አሳልፋ ለዳይመንድ እስከምትሰጠው ድረስ በነበረ ጊዜ እጅግ በጣም ተጨናንቃ እነ ባቡሬ ማንም ሰው እንዳያውቅባት እየተደባበቀች ነበር። ቤሪ ዳይመንድን አግኝታ እያናገረችው ነው። ፎርሳውን የማይመልስላት ከሆነ ለህግ አሳልፋ እንደምትሰጠው ተናግራለች። ለፖሊስ ልትደውል ስትልም እንግዲህ ዳይመንድ ተደራድሮ እቃውን እንደሚመልስላት ተናግሮ ለፖሊስ እንዳትደውል ተስማምተው ፖርሳውን አምጥተው መልሰውላታል። እሷም ፖርሳውን ፓስፖርቴን ብቻ ነው እንጂ ሌላ ምንም ነገር አልፈልግም ብላለች። ጉዳዩን ዳይመንድና ቤሪ ተነጋግረው ፈተውታል። ቅምጥልም ስለምንድነው ፖርሳውን የመለስክላት ባለችው ጊዜ የተፈጠረውን ነገር ሁሉ ሲነግራት እንዴ ፈርታ ነው እንዴ እያለች ነበር። ባቡሬ ኪንጎም እንግዲህ ስለ ቅምጥል አንዳንድ ነገሮችን ለባቡሬ እናት ተናግሯል። ስለ ባቡሬ እና እድለኝነትም ጭምር ኪንጎ እናቱን ከስም የዘለለ እንደማያውቃትና ግን ደግሞ ባቡሬንና የእናቱን ሲያይ ቅናት ስሜትም እንደሚሰማው ተናግሯል። የባቡሬ እናትም ለኪንጎም እኔም እንደናትህ ነኝ፣ እንደናትህ ተመልከተኝ፣ ባልወልድህም ልጄ ነህ ብለዋለች።
እና ቅምጥልን እንድትመክርለት እና ቅምጥልን በጣም የሚወዳት ቢሆንም ባህሪዋ እንዳስቸገረው ተናግሯል። የባቡሬ እናትም ቅምጥልንና ኪንጎን እንዲስማሙ አድርጋቸዋለች፣ አመካክራቸዋለች ማለት ነው። አንቺ እኮ እድለኛ ነሽ፣ ይህን የመሰለ ስርዓት ያለው ልጅ ስላገኘሽ በጣም እድለኛ ነሽ። ኪንጎ ስለሆነ ነው የቻለሽ፣ ሌላ ሰው ቢሆን አይችልሽም። ስለዚህ አክብሬው እያለቻት ነው። ኪንጎም እንግዲህ በባቡሬ እናት ፊት አንቺ የምልሽን የማሰሚ ተነጋግረን መግባባት መተማመን ካልቻልን እኔና አንቺ የመጨረሻችን ነው የሚሆነው ብሎ አስጠንቅቋታል። እሷም እሺ ብላ በሀሳቡ ተስማምታለች። ግን ደግሞ ወደ ኪንጎ ህይወት ቤቲ መታለች። ቤቲ የሰራችው ወንጀል ምን እንደሆነ ባይታወቅም ግን ደግሞ የወንጀሏ ተባባሪ ለጥፋቷ አብሮት እንዲቀጣ ያደረገችው ኪንጎን ነው። ኪንጎም ሚስቴ ካወቀች ትገልሻለች ቢላትም ያለበት ቦታ ድረስ ተከት ብላ መታለች። እና እንግዲህ ቤቲ እየተከተሉኝ ነው፣ እባክህ ና እናምልጥ፣ እርዳኝ እያለችው ነበር። እሱም ይሄን ማድረግ አልችልም፣ የራስሽን ቻይ፣ እኔ በማላውቀው ነገር ሁሌ ተጠያቂ መሆን አልፈልግም እያለ ነው። ግን ደግሞ እንግዲህ ቤቲ ባቡሬን እንቀርጋ እንደያዘችው ስታቅፈው ባለቤቴ ካየችሽ ትገልሻለች። ቅምጥልም እንግዲህ ቤቲና ኪንጎን እጅ ከፍንጅ ይዛቸዋለች። ኪንጎ ሚስቴ ትገልሻለች እያለ ቢሆንም ግን ደግሞ ቤቲ ላው ላይ ተጠምጥማ አልፋታም ብለዋለች። ቅምጥልም እንግዲህ ቤቲ ምን ልታረጋት ትችል ይሆን? በሌላ በኩል እንግዲህ ሩታ ፍቅር ጋር ስለነበረች ደግሞ እዚህ ምን ታረጊያለሽ ብላ ሮማን ልታናግራት ሄዳለች። ግን ደግሞ ሩታ ሮማንን አመነጫጭቃ መልሳታለች። ከዚህ በኋላ ፍቅርን በዚህ መንገድ እንድታናግሪያት አልፈልግም እያለች ስታመናጭቃት እንግዲህ ሮማንም እያጸዳች ነበር። የፍቅርና ስራ በዝቶብሽ ነው ወይ? ቤቱ እኮ ንጹህ ነው፣ የምትሰሪው አተሽ ነው ወይ ባለቻት ጊዜ ስራ እየበዛ ነው፣ ምንም ሰራው አጣለሁ፣ የሚያግዘኝ እፈልጋለሁ፣ ሄለን እንደ ድሮ እንዲታግዘኝ እፈልጋለሁ እያለች ነው። የፍቅር እናትም ቀበጥሽ በጣም ከዚህ በፊት እኮ አደይ ይህን ቤት ስታስተዳድር እንኳን አሹ ጋር ሄዳ ቁጭ ብላ ልታወራ አይደለም ቀርቶ ምግብ የምትበላበት ጊዜ ራሱ አልነበራትም። ይሄ ግን ቀብጠት ነው፣ በጣም ቀበጥሽ ብላታለች። በዚህን ጊዜ እንግዲህ የቤቱ ስራ ሁሉ እሷን እንደሚጠብቅና ስራ ብዙ እንደሆነ ብትናገርም እኔ እያገዝኩሽ አይደለም ወይ ብላለች የፍቅር እናት። ካልሆነ ግን ሌላ ሰራተኛ እናመጣለን እያለች ነው። ሩታ እየሮጠች መጣ ሮማንን እየጠራቻት ነበር። ሮማን ምንድነው ባለቻት ጊዜ ከዚህ በኋላ ፍቅርን በዚህ መንገድ እንድታናግሪያት አልፈልግም ብላለች። ሩታም ሮማንም እንግዲህ ሩታን አንቺ ባህሪሽ ተቀይሯል፣ ፍቅር ጋር ከሆንሽ በኋላ ሌላ ሰው ሆነሻል። ፍቅር መቼ አክብራኝ የምታውቀውን ነው እኔ እንዲያከብራትና እሷን የምትጠብቁት። ስለዚህ ማንም ሰው ሳያከብረኝ እኔ ያን ሰው እንዲያከብረው እንዳትጠብቁ። እንደውም በዛ። አሁንስ አልበዛም እንዴ? ይሄንን ቤት ለቅቄ በወጣ ዞር ብል እኮ የተሻለ ስራ ላገኝ እችላለሁ። ስለዚህ በቅቶኛል፣ ቤቱን ለቅቄ እወጣለሁ ብላለች። የፍቅር እናትም ትውጣ በቃ፣ እንደዚህ ካገኘች ይሄ ጥጋብ ነው ብላ ትታታለች። ላሹ ደብዳቤ ጽፋ ቦርሳዋን ይዛ ጠቅላ ወጣለች። እንግዲህ ዳይመንድና አደይም ተገናኝተዋል። አደይ የኔው ጉር ነው እንዴ እንዴት እንደዚህ ታረጋለህ ባለችው ጊዜ እኔ አይደለሁም ስልኩን ያገኘችው ደግሞ ኩኩና ሲባል ኩኩ ድንገት ደርሳለች። ኩኩና አደይም ተፋጠዋል። ኩኩስ ምን አይነት ምላሽ ትሰጣለች? በሌላ በኩል እንግዲህ ሮማን ቤቱን ለቃ ሻንጣዋን ጠቅልላ ወጣለች። ሮማን የት ሄዳ ልትገባ ትችላለች? ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ